ያልተዋጠልኝም እኮ አንተ መለሳል እኮ እኔ ነኝ ያልተዋጠልኝ። ጥያቄ ሆኖ ነው ያለው ውስጤ። እና ታዲያ ያው ካገኘው መልሱ ይመለሳል ብዬ ተስፋ አደርጋለሁ። አዎ እውነት ነው፣ ያንተም ይመለሳል ብዬ ተስፋ አደርጋለሁ። ያው በሂደት ይሆናል ብዬ አስባለሁ። እስኪ እኔም ዞር ብዬ አያለሁ። አዎ ዞር ብለህ ማየት ድጋሚ እንትኖቹን ማየት አለብኝ። አብሽር አባቴ። እንግዲህ ይሄ ነው ያለው። አንተ የሚጠይቀኝ ነገር ካለ መጠየቅ ትችላለህ። እኔ ላዝምብህ ጥያቄሽ። አዝም አዝም። እሺ ኢየሱስ ምድር ላይ በነበረበት ጊዜ ሰው ነው ማለት ያው ፍጹም ሰውም ስፔሻሊ በዝምድና ላይ ፋንክሽን ያደረገው ደግሞ በሰውነቱ ነው። ፍጹም ሰው ፍጹም አምላክ የቱ ጋር ነው እንደዛ? አይ ዳይሬክት ባይሆንም ያው ትምህርቱ መጽሐፍ ቅዱስ ይሄንን ነገር ስለሚያስተምር ሀሳቡ ይሄ ነው። የመጽሐፍ ቅዱስ የባይብል ኮንሴፕቱ ኢየሱስን በዚህ መልክ ይገልጻል። የቱ ጋር ነው ኢየሱስ? አንድ ቦታ እኮ እኔ ነኝ ብሎ እኮ አልተናገረም። አንድ ቦታ ኢየሱስ እኮ አላስተማረም። ኢየሱስ ካስተማረው ውጪ ሐዋርያት ያስተማሩት አለ? ኢየሱስ ምንድን ነው አልተናገረም ያልከኝ? ያው ኢየሱስ ካስተማረው ውጪ ሐዋርያት ያስተማሩት አለ እንዴ? ስለማንነቱ ከኢየሱስ የተማሩትን ነው ያስተማሩት እኮ። ከኢየሱስ ያስተማሩት ምንድን ነው? እሺ ለምሳሌ አሁን ኢየሱስ ያስተማራቸው የነገራቸውን እስቲ ንገረኝ አንድ ነገር። ለምሳሌ ቤዚካሊ እሱ የሰው ልጆች ሁሉ መድኃኒት እንደሆነ፣ ማን መድኃኒት እሱ የሚያገኙ የዘላለም ሕይወት እንደሚያገኝ ማን አዳነኝ፣ ማን መድኃኒት አደረገው ይላል መጽሐፍ። ማን መድኃኒት አደረገው ይላል መጽሐፍ? አብ እንደላከው የሰው ልጆች ኃጢአትን እንዲሸከምና እንዲሞት ራሱን አብ እንደላከው አሴ ሜሴንጀር ወይ እንደነብይ ራሱን ገልጧል። ስለዚህ አምላክ ደግሞ የሚደረግ አካል አይደለም። ስለዚህ አምላክ የሚደረግ አካል ደግሞ አምላክ ሊሆን ስለማይችል ያው እዚህ ጋር እንለያያለን። ሌላ እስቲ አሁን መድኃኒት የሚለው እዚህ ጋር ይወድቃል። ሌላ ደህና ነገር እስቲ ምን አላቸው? ለምንድን ነው የሚወርቀው እኮ ብያለሁ እኮ። ምክንያቱም ሰው በሆነ ማንነቱ ብያለሁ እኮ። ሰው በሆነ ማንነቱ ማንም እኮ ሰው በሆነ ማንነቱ እኮ ነው የሚናገረው። አምላክ መድኃኒት አይደለ እንዴ እኮ? አምላክ መድኃኒት አምላክ ብቻ ነው ማለት መድኃኒት አያደርግም አምላክ ሰዎችን? ሎሚ መድኃኒት ነው አይደለም ቤኪ? ስማ ሎሚ መድኃኒት ነው አይደለም? እኮ መድኃኒት ነው አይደለም? ለጉንፋን የሚሆናል። ማን ነው መድኃኒት ያደረገው? በኔቸር ያው ፈጣሪ ሲፈጥረው ነው። ኢየሱስንም እንደዛ ነው። ኢየሱስም ሲፈጠር መድኃኒት አድርጎ ፈጠረው። አለቀ። እንደዛ ነው። ግን መድኃኒት ነው። መድኃኒት መሆኑን ታምናለህ? ግን እግዚአብሔር አደረገው ይላል መጽሐፉ። መጽሐፉ የሚለውን ነገር እንካዱ። ኖርማሊ የምትቀበል አይመስለኝም። ኖርማሊ እኔማ መቀበል ግዴታ አይደለም። መጽሐፉ ግን ይላል። መጽሐፉ ይላል እኮ። መጽሐፉ ደግሞ እሱ ነው ይላል። ምዕራፍ 5 ቁጥር 31 እና 30 ላይ ምን ይላል? እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን ነው የሚለው? እናንተ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው፣ ከዛ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ስለዚህ እግዚአብሔር መድኃኒት አድርጎታል ነው በቃ ባጭሩ። መድኃኒት ሎሚም መድኃኒት ነው፣ ችግር የለውም። ዳማከሴ መድኃኒት ነው። የሀገር መድኃኒት ጠቅስላለሁ ነው ከፈለግ ዶክተር ራሱ ይሆናል። እሱ አሁን ችግር ከሆነብህ ማለት ነው። ስለዚህ አሁን መድኃኒት መደረግ ነው ችግሩ። በአምላክ በባህሪው ይደረጋል እንዴ?
አምላክ በባህሪው አይደረግም። በቃ ስለዚህ አምላክ አይደለም። ጨረስን። እዚህ ጋር ግጥም አድርገህ ዘጋልኝ። አልሐምዱሊላህ ማሻአላህ። ዋን ሳይድ ልክ ነህ። ዋን ሳይድ ልክ ነህ። የትኛው ነው ደግሞ ሌላው ሳይድ? ኢየሱስ ካስተማረው ኢየሱስ ያስተማረው ለምሳሌ እሺ ብሮ ጌታ እንደሆነ እኮ ነግሮናል አይደል እንዴ? እኮ ጌታም ክርስቶስም እንዳደረገው ደግሞ ብሎ ነገረና እኮ ጌታም ክርስቶስም አደረገው አለ። ከዛ ደግሞ እኮ ነግሮናል እና ጌታም ክርስቶስም አደረገው አምላክ እንደሆነም ነግሮናል እኮ። አምላክማ የእግዚአብሔር ቃል ይመጣላቸው በአምላክ ናቸው። አምላክ ናቸው። ይሰገድላቸዋል። አዎ ይሰገድላቸዋል። አምልኮ ይቀበላሉ። አዎ እንጂ አምልኮ ይቀበላሉ። አምልኮ የትኛው አምልኮ? ሁለት አይነት አምልኮ አለ። የትኛውንም አምልኮ ይቀበላሉ። ኢየሱስም አልተቀበለም። ሌላ የትኛውንም አምልኮ ኢየሱስ አልተቀበለም። ኦኬ አልተቀበለም። ሲሰግዱለትስ ንጉስ ነዋ። ለንጉስ እኮ ይሰገዳል። አታውቅም እንዴ? ለመሲዎች እኮ ይሰገዳል። ለነቢያት ለምን? እስቲ ባይብል ላይ ከእግዚአብሔር ጋር አንድ ላይ የተሰገደለት ሰው እስቲ ከዳዊት ውጭ ያምጣልኝ እስቲ። ታመጣለህ? እኔ ጌታ ምን አልከኝ? ከእግዚአብሔር ጋር አንድ ላይ የተሰገደለት ከዳዊት ውጭ ታመጣልኛለህ? እንዴ ራሱ ጌታ ነኝ ብሎ ከኢየሱስ ውጭ የተናገራል እንዴ? ስለዚህ አሁን የለም ማለት ነው ከእግዚአብሔር ጋር የተሰገደለት። ያንን አምልኮ የተቀበለ ሰው የለም። ለእግዚአብሔር የሚገባውን ስለዚህ ዳዊት አምላክ ነው። ዳዊት ለእግዚአብሔር የሚገባውን አምልኮ ተቀብሏል። አዎ ከእግዚአብሔር ጋር አንድ ላይ ነው የተሰገደለት። ያ ማለት ለእግዚአብሔር የሚገባውን አምልኮ ተቀብሏል እያልክ ነው? በጣም አሪፍ መጣ። አሁን አሪፍ መጣ። ስለዚህ ኢየሱስ ክርስቶስም ከዚህ በኋላ በምታመጣው ነገር እንዳለ ከእግዚአብሔር ጋር እንዳይታመን ኢየሱስማ ራሱን እኮ ጌታ ነኝ ብሎ እኮ ራሱን አሳይቷል እኮ። ታዲያ ኢየሱስ አምላክ ጌታ እና እንትና ጌታ ነኝ አላለም? ማን ነበር የሚባለው? የእንትና የያዕቆብ ልጅ ዮሴፍ ጌታ ነኝ አላለም? ጌታ ነኝ ብሏል አላለም እንዴ? እስቲ የቱ ጋር ነው ጌታ ነኝ? በግብጽ ምድር ሁሉ ላይ ጌታ አደረገኝ አላለም? እስቲ የቱ ጋር ነው ጌታ ነኝ? በግብጽ ምድር ሁሉ ላይ ጌታ አደረገኝ አላለም? ያው ሜቢ what እሺ አላለም ብሏል። ሜቢ ገዢነትን ወይ ደግሞ የዛ ሀገር ባለስልጣን ምናምን የመሆንን ጉዳይ የሚያሳይ ነገር ሊሆን ይችላል። ግን ይሄ ኢየሱስም ስልጣን ነው የተሰጠው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። ስለዚህ ተደርጎ ነው እሱ አግሪ አሁን አንተ የምታወራው ነገር እኔ ፖዝ ማድረገው ብዙም ታደርግንማ። ታዲያ ደግሞ እግዚአብሔር እንደሆነ የቱ ጋር ነው እግዚአብሔር እንደሆነ የሚለው? እስኪ ለምሳሌ ዮሐንስ አንዳንድ ክፈትልኛል። እሱማ አምላክ ነው የሚለው እግዚአብሔር አይልም። ከይቅርታ ጋር አምላክ የሚለውን ቀላቅለውት ይላል። አሁን ቴዎስ ነው የሚለው። አሁን እንደው ቴዎስ ነው የሚለው ቀላቅለውት እኮ ነው። አዎ አምላክ ማለት ነው። እግዚአብሔር አምላክ አይደል? ለምሳሌ ማለት እግዚአብሔር ቃል ይመጣላቸው አምላክ አይደሉ? በዛ አይደለም። አሁን የኢየሱስን እዛ ጋር ገብቶኛል እኮ ልክ ነህ። በዚህ ቋንቋ መጠቀም ትችላለህ። ኢየሱስ የእግዚአብሔር ቃል መጥቶለታል ወይስ አልመጣለትም? መጥቶለታል። ነብይ ነው። ስለዚህ የእግዚአብሔር ቃል የመጣለት አምላክ ይባላል አይባልም? ሚዛት አድርገው ተነስ። የእግዚአብሔር ቃል የመጣለት አምላክ ተብሏል። በቃ ጨረስን ማለት ነው። እዚህ ጋር ኢየሱስም አምላክ ቢል ብትለኝ ችግር የለም። የባህሪ አምላክ ግን አይደለም። አንድም ቦታ
አሃ እሱን እስቲ ላሳያ ዮሐንስ ልክፈትና እንዴ ላሳያ በደንብ ታስረዳኝ ዛሬ እኔ የማላውቀውን ነገር በደንብ እስቲ ያስረዳኝ። ያው ይቅርታ ግን ለሌሎቻቸው አንዳንድ እድል ቢወስዱ አሪፍ ነው፣ ብቻችን እንዳይሆን። ኖርማሊ ከፈቀዱ ችግር ማንም የለም ከአንተ ውጪ እዚህ ጋር የለም። ቸጎ ነው። ቸጎ ደግሞ ሮሮ ብቻ ነው የሚያወራው፣ ጥቅስ አያወራም፣ አያውቅም። እየጠበቅኩ ነው እንዲሆኜ በዚህ ገብቼ በዚህ ወጥቼ እንዲህ ልታረጉኝ ነው ምናምን። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። ሸጂ ዮሐንስ ወንጌል አንዳንድ በመጀመሪያ እቅድ ነበረ። እቅድ በእግዚአብሔር ዘንድ ነበረ። እቅድ ደግሞ አምላክ አንተ ሙስሊም ልታረገኝ ነው። እኔ ምን ላድርግ ታዲያ? እንግዲህ መምረጥ ያንተ ፋንታ ነው። እውነትና ውሸቱን ለይተህ አባቴ እንደዚህ ይላል። ኦኬ ጥቅሱን ላንብብ መሰለኝ ወይስ ታነባለህ? እኔ ላንብብልህ። እሺ በመጀመሪያ እቅድ ነበር ይላል። እቅድ በእግዚአብሔር ዘንድ ነበር ይላል። እቅድም አምላክ ነበር ይላል። የትኛው ትርጉም ነው የምታነበው ግን? ግሪኩ ምን ሆነ? ወላሂ በል ወጥተን እንዳ በቃ እንሂድ። ወላሂ እንሂድ። እዚሁ እሺ። ቤኪ ይቅርታ፣ የግሪኩን ነው የማነበው። የግሪኩ የለኝም። እስቲ ግሪኩን የት ላገኘ ነሽ? እኔ ጋር ያለው ደግሞ 1954 ነው። ላንብብላ ግሪኩን። ኤናርኼ ኤን ሆሎጎስ ይላል። መጀመሪያ ሎጎስ ነበር ነው የሚለው። ካይ ሎጎስ ኤን ፕሮስቶንቲዮን ይላል። ሎጎስ ደግሞ በአምላክ ዘንድ ነበር ይላል። ካይ ቴዎስ ኤን ሆሎጎስ ይላል። ሎጎስ ደግሞ ራሱ አምላክ ነበር ይላል። ስለዚህ መጀመሪያ ምንድነው መጀመሪያ የሚለው ቆይ ሎጎስ ምን ይላል? ሎጎስ ራሱ ቴዎስ ነው። እቅዱ ቴዎስ ነው። ኦኬ ምንድነው ማለት ነው? እቅዱ ይመጣል የሚባለው ሰዎችም ቴዎስ ይባላሉ። አሁን ችግሩ እሱ ነው እኮ። እግዚአብሔር ብቻ ውሎ ቢሆን እንስማማ ነበር። በቃ አሁን እዚህ ጋር ጨርሰን ነበር እና በቃ ነበር። ግን ችግሩ የእግዚአብሔር ቃል የሚመጣለት ሰው ቴዎስ ስለሚባል እዚህ ጋር ደግሞ ማየት ይፈልጋል። ገብተዋል? ስለዚህ በመጀመሪያ ሎጎስ ነበር ብሎ ሲናገር መጀመሪያ ማለት ምንድነው ብለን ስንል ዘፍጥረት 3:15 ላይ ዘፍጥረት 3:15 ላይ አንተ ሸሆናውን ትቀጠቅጣለህ እየተባለ የተነገረለት ለክርስቶስ። ይሄንን መጀመሪያ ነበር የሰው ልጆች ምድር ላይ ሲመጡ ገና ምድር ላይ ሲመጡ የተነገራቸው ንግግር ነው። እግዚአብሔር የነገራቸው ተስፋ እንደገባላቸው የተናገረ መጀመሪያ ይሄ ነው። በመጀመሪያ ሎጎስ ነበር። ይሄ ሎጎስ በእግዚአብሔር ዘንድ ነበረ። ማለትም እቅዱ፣ ሐሳቡ፣ እነዚህ ሁሉ ነገሮች በማን ዘንድ ነበሩ? በአምላክ ዘንድ ነበሩ። ይሄ ሎጎስ ደግሞ ቴዎስ ነበር አለ። ሎጎስ ቴዎስ ነበር ማለት ምንድነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ 35 ላይ ለዛ የአምላክ ቃል ይመጣላቸው ቴዎስ ካላቸው ይላል። እዚህ የአምላክ ቃል ይመጣለት ሁሉ ደግሞ ቴዎስ ይባላል፣ አምላክ ይባላል። ስለዚህ ኢየሱስም ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ስለዚህ አምላክ ትእዛዝና ቃል ለእሱ ሲሰጠው ስለነበረ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳቸውን ሰው ይላል። ስለዚህ ይመጣለት ስለነበረ የአምላክ ንግግር አምላክ ተብሎ ይጠራል፣ ኢየሱስ ራሱ እንደነገረ። ኦኬ። ስለዚህ ያ ቃል ደግሞ ማለትም ያ የተስፋ ቃል ያ እቅድ ምን ሆነ? መጨረሻ ላይ እውን ሆነ፣ መጨረሻ አገኘ ማለት ነው። ለሰው ልጆች መድኃኒት ኢየሱስን አመጣ እንዳለ ዮሐንስ ወንጌል ማነው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ስለዚህ አምጪ ያለ እግዚአብሔር ነው። እንደምን ሆነ ያመጣው? እንደ ተስፋው ቃሉ ነው። ቃል ኪዳን ገብቶ ነበረ ለእነ አዳም። ስለዚህ ያ በገባው ቃል መሰረት መድኃኒት የሆነ ሰው አመጣለት ነው። በቃ አለቀ። ያ ደግሞ አምላክ ተብሎ ይጠራል። አምላክ ደግሞ
የእግዚአብሔር ቃል የመጣላቸው ደግሞ አምላክ ይባላሉ ነው። አለቀ። በአጭሩ ይሄ ነው። እሺ ብሮ ቴንክ ዩ። እኔ ጋር ያለው ደግሞ እቅድ ምናምን የሚል ነገር አላየውም። እቅድ ለምሳሌ መጀመሪያ እቅድ ላይ እቅድ ነበር ምናምን የምትለውን ሀሳብ አላየውም። ለምሳሌ እኔ ጋር ያለው ባይብል አንብብና ትክክል ነው ስህተት ብዬ ልጠይቅ። ይሄ ጥቅስ እንደዚህ ይላል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይሄ ስህተት ነው ማለት ነው? አዎ ስህተት እንደሆነ እንዴት እንደሆነ ላሳይ። ስህተት መጀመሪያ ቃል ነበር አለ አይደለ? ተስማማን። ቃል ኢየሱስ ነው። ተስማማና ቃል ኢየሱስ ሳይሆን ኢየሱስ እኮ በቃ በአጭሩ እግዚአብሔር የሚፈጥርበት ቃሉ ፐርሰን ነው አይደለ? እንዳንተ አይደል? ኖ ቃል የምለው እግዚአብሔር የሚፈጥርበት ነው ማለት አይደለም። እዚህ ጋር እኔ ማምነው ማለት ነው። የተቀመጠውም ደግሞ እንደዛ አይደለም። እንደዛ አይደለም የተቀመጠው። ለምሳሌ ካላመንክማ ከባድ ነው ቤኪ። አንተ ኦርቶዶክስም ፕሮቴስታንትም አትሆንም እንደዛ ካላመንክ ማለት እግዚአብሔር የሚፈጥርበት ቃሉ ነው። እነሱ የሚያምኑት ሙስሊም ሊሆን ነው ማለት ነው። ወላሂ በጭራሽ አትችልም። ኦርቶዶክስም ፕሮቴስታንትም ሆናችሁ አረ አይ ሜቢ ሐሳቤን በደንብ አላገኘም መሰለኝ። እስቲ ይደሽ አይኔ አሁን ከስላሴ አንዱ አካል ቃል ተብሎ እንደሚጠራ አሁን ይህን ማምኑ እንደዛ ነው። ያመንኩበት ፐርሰን ነው ማለት ነው በአጭሩ አይደለ ቤኪ? እንደዛ ነው የምረዳው ማለት ነው። ፐርሰን ነው ምን አልከኝ? ፐርሰን ነው ማለት ነው። ያ ከስላሴ አንዱ አካል ማለት ነው። ፐርሰን ነው በአጭሩ ፐርሰን ነው በለኝ። ያ በጣም ጥሩ። እሺ ስለዚህ ያ ፐርሰን ደግሞ ቃል ነው። ቃል የሚባለው ደግሞ አብ አይደለም አይደለ? አይደል? አብ አይደለም። በጣም ጥሩ። እሺ በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር አለ። ቃልም እግዚአብሔር ነበር አለ። በእግዚአብሔር ዘንድ የነበረው እግዚአብሔር ማን ነው? ስለ ቃል ማለት ነው። አሁን እዚህ ጋር በእግዚአብሔር ዘንድ የነበረው እግዚአብሔር ማን ነው ስትል ቃል ነው ተቀመጠው ማለት ነው። እዚህ ጋር ተቀመጠው ባይብል የሚያሳየው ሶስት ሶስት እግዚአብሔር አላሁ አክበር። ቁርአን አይዋሽም። አያችሁ ወላ ተቁሉ ሰላሳ ሶስት ነው አትበሉ አምላክ ብሎ ሲናገር ይሄንን ነው የሚለው። ልብ አድርጉ። ስለዚህ አሁን ሶስት አምላክ ነው የምታመልከው ማለት ነው። ችግር የለም። እሱ ምን ማለት እንደሆነ ነገር አለው በገባኝ ንገረኝ። እሺ ንገረኝ። ሶስት አምላክ ነው ብለኝ ንገረኝ። ለምሳሌ እግዚአብሔር ጋር የነበረው ማን ነው ስትለኝ ፐርሰናሊቲውን ነው የጠየቀኝ። ቃል የነበረው ነው ስልህ ስንት ነው ስትል ደግሞ ሶስት አድርጌ ነገርኩ። ቃል አብና መንፈስ ቅዱስ ብዬ ማለት ነው። ያ ደግሞ ያላቸው ነገር ኤቭሪ ሲንግል ቲንግ ኢሴንሳቸው አንድ ስለሆነ አንድ ተብሎ አምላክ አንድ ተብሎ ይገለጻል። ፐርሰናሊቲው ግን ሶስት የተለያየ ፐርሰናሊቲ ማለት ነው። እሺ ዛራ ማውራት ፈልገሻል? አንድ ጥያቄ ጠይቀውና ግቢሽ ወይ እንትን ነው ልገባ ሳይሆን መካከል ላይ አፖሎጂስት የሚለውን ፎሎ እንዳደርጉ ነው 892 ሰዎች አሉና እዚህ ያላችሁ ሁላችሁም ፎሎ አድርጉትና ከዛ ደግሞ የተፖስተ ቪዲዮ አለ እነሱን ገብታችሁ ሪፖስት እና ኮፒ ሊንክ እንድታደርጉ ነው። ሌላው ደግሞ ኡምራ ትራቭል የሚለውን ፎሎ አድርጉ። 900 ሰዎች እርግጠኛ ነኝ ፎሎ አላደረጋችሁም። ሌሎችንም ፎሎ አድርጉ። ኡስታዝ ሙአዝን መክቲንም ጀማልንም ተድራንም ፎሎ አድርጓቸው። አፖሎጂስት የሚለውን በተለይ ደግሞ በደንብ ፎሎ አድርጉ። ባርክላህ ሁላችንም ስለሆነ እሺ ጀዛኪላህ ዛሬ አላህ ይጠብቅሽ። እሺ ምን ነበር ለጠይቀኝ ነበር? አዎ እዚሁ ስንት ሰው አለ ብቻ እዚህ ጋር እዚህ ገስቱ ላይ ብቻ ገስቱ ላይ ስንት ሰው ነው ያለው? አንተ 8 ነው 10 ሰው ነው? 10 ሰው ቁጥር አልችልም እኮ 10 ሰው ነገር የለም። እኔን ይጨምራል አንተንም ጨምሩ። እሺ 10 ሰው ነው። እሺ 10 ሰው ጥሩ። ስንት ሴንስ አለ እዚህ ጋር?
አንድ ስንት ሰው አለ ግን? ምን የኢሴንስ ምን ይባላል? 10 ሰው። ይቅርታ ጋር ኢሴንስ ለምሳሌ እኛን አሁን አንድ የሚያደርገን ሰው መሆናችን ነው። ኦኬ ግን አንድ ሰው እንባላለን? አንድ ሰው ማለት ፐርሰናሊቲ ከሆነ አንድ ሰው አንባልም፣ 10 ነን። በፐርሰናሊቲ ካልሆነ በባህሪ ግን አንድ ሰው ልንባል እንችላለን። በባህሪ ግን ሰው በመሆናችን አዎ አንድ ያ ሰው ሁሉ አንድ ነው ተብሎ ይገለጻል። ስለዚህ አብ ወልድ መንፈስ ቅዱስ በባህሪ ስንት ናቸው? አንድ ግን አንድ አምላክ ግን አይደሉም፣ 3 አምላክ ናቸው ማለት ነው። ስለዚህ ዲስቲንክቲቭ ናቸው፣ 3 የተለያዩ ናቸው ባይዚ። ስለዚህ 3 የተለያዩ አማልክት። ምን አልከኝ? 3 የተለያዩ አማልክት። ያው 3 የተለያዩ ያልከው በጣም አሪፍ ነው። አማልክትስ ግን ይሄ እንትኖች ኤሴንሱን ስለሚያሳየኝ እሱን አንድ ብትልም ችግር የለም። ግን 3 የተለያዩ ብያለሁ እኮ ምንም ችግር የለም እኮ። 3 የተለያዩ አማልክት ማለት አንችልም እኛ። 3 ቀደም ስንል ምን ብለን ተናግረናል? 10 ሰዎች ብለን ተናግረናል። ስለዚህ አሁንም 3 የተለያዩ አማልክት ናቸው ማለት ነው። እኛም 10 የተለያዩ ለምሳሌ አሁን የተናገርኩትን እኮ ነው መልስ እየጠየቀኛለሁ። ኢብሮ በደንብ ስማኝ። 3 የተለያዩ ማንነት ፐርሰናሊቲ ማለት ይሄ በደንብ ስማኝ። ፐርሰናሊቲ ለምሳሌ እንደዛ አይደለም። አይኔ ጥያቄ ተዋ እንዴ አታዝሮ ጥያቄውን ቤኪ ጥያቄ እሱ አይደለም። ቀደም ምን ተስማማን? እዚህ ጋር ስንት ሰው አለ ብዬ ስጠይቀ 10 ሰው አለ አልከኝ አይደል? በጣም ጥሩ። እዚህ ጋር ስንት ሴንስ አለ ብዬ ስጠይቀ ስንት ነው የጠይቀ መለስክልኝ? ይባላል አንድ ሴንስ አለ። አንድ አብ ወልድ መንፈስ ቅዱስ ስንት ሴንስ ናቸው? በሴንስ ደረጃ አንድ። ስንት አምላክ ናቸው? ፐርሰናሊቲ ከሆነ እንዲህ የምትቆጥሩ ምናምን ከሆነ 3 ማለት ነው። 3 ምን? 3 አምላክ። ዋው this is crazy man። አላህ ይጠብቀን ከእንደዚህ አይነት ትምህርት ያ ረብ። 3 አምላክ። ምክንያቱም አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ ወልድ አይደለም፣ መንፈስ ቅዱስም አብ አይደለም። 3 የተለያዩ አማልክት ነው። ልብ አድርጉ፣ 3 የተለያዩ አማልክት። እሺ በጣም 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 የሚገርም ከዱባይ ይበልጣል እኮ ያለንበት። ያማል አይና ይመሰላችሁ። የተለያዩ ያልከው ከምን አንፃር ነው? በቃ ልክ እንደኔና እንዳንተ በችግር የለውም። ቤኪ ተስማማን። እኔ ለአንተ ብዙ ሜዳ አያስፈልገኝም። ፐርሰናሊቲ ነው ያለያየው። ማይድ አንችልም። ልክ እንደኔና እንዳንተ ማይድ አንችልም ማለት ነው። ልክ እንደኔና እንዳንተ ልክ እንደኔና እንዳንተ በቃ። ስለዚህ እኔና አንተ አንድ ሰው ነን፣ ግን 2 ሰዎች ነን ደግሞ መልሰን ደግሞ ሴንስ። ስለዚህ የኔና አንተና የአቤል ወልድ መንፈስ ቅዱስ። ስለዚህ መቼም ቤኪ ኢብራሂም አይደለም፣ ኢብራሂምን ቤኪ አይደለም። መቼም አብ ወልድ አይደለም፣ ወልድም መንፈስ ቅዱስ አይደለም፣ መንፈስ ቅዱስም አብ አይደለም። ስለዚህ በአጭሩ 3 የተለያዩ አማልክት ይባላሉ እንጂ ኢሴንሳቸው አንድ የሆነ 3 የተለያዩ አማልክት ናቸው። ያ ነው ያስማማን ነገር ያ እኔ በጣም በትክክለኛ ነገር ነው። አይ አግሪ። ዋት ኢዝ ብሮ ምንድነው ግን? ከየትኛው ቤተ እምነት ነህ? ወጣል። ኦልሬዲ ኦርቶዶክስ ከሆን ወጣል፣ ፕሮቴስታንት ከሆን ወጣል፣ አንግሊካልሙን ወጣል። የለም አንተ ምን ውስጥም አይደለም። አሁን ክዳል መንገድ ላይ ነኝ። ክደት ነው፣ ክደት ተፈጽሟል። አይደል መንገድ ላይ ነኝ ያለሁት። አይ እሺ ምን አገባኝ ነው። አይ ለማንኛውም ጥሩ ጅማሬ ነው። ያው ይሄንን ነው አላህ ቁርአን ላይ ወላ ተቁሉ ሰላሳ እያለ ይናገራል። 3 ነው አትበሉ አምላክ ኢነማ ኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ነው እያለ የሚናገረው ለዛ ነው። ስለዚህ አንዱ አምላክ አላህ ብቻ ነው። በማንነት በአንድነቱ ላይ ሶስትነት የሌለበት አንድ አምላክ እኮ ባይብልም ይላል ብሮ። ባይብልም እኮ አንድ አምላክ ነው ይላል። ችግሩ ደግሞ አምላካችን እግዚአብሔር። እስቲ ማን ነው አንድ አምላክ? እስቲ አንድ አምላክ እስቲ ማን ነው ያሳይ? የቱ ጋር
እግዚአብሔር አንድ አምላክ ነው ይላል እኮ። አንድ አምላክ ሲል አሳየኝ አየቱ ጋር ለምሳሌ ቁጥር ዘዳግም 6:4 ዘዳግም 6:4 በጣም በሚገርም ሁኔታ ኤኻድ ብሎ ይጠቀምና ነው ብሎ የሚጠቀመው ኤኻድና ነው ከመጣ ደግሞ ሲንጉላር ከመጣ አንድ ፐርሰንን እንጂ 3 ፐርሰንን በአንድነት የሚያሳይ አይደለም። ያ ቅድም አንተ ባልከው በግሪኩ ሲነበብ ደግሞ ያድህቫቬ ኤሎሂም ይላል። ያድህቫቬ ኤሎሂም አንድ ያድህቫቬ ነው ይላል። ስለዚህ አንድ ነው የሚለው ቃል ላይ ደግሞ አንድ የሚለው ኤኻድ ነው። ይኸውልህ ልብ አድርገኝ ቤኪ፣ ኤኻድ ብሎ ከተጠቀመና ከዛ በኋላ የሚመጣው ቨርቦቹ ሲንጉላር ቨርብ ከሆነ ምንድነው የሚሆነው? አንድ ሲንጉላር ፐርሰን ነው የሚሆነው እንጂ በሲንጉላሪቲ ማለትም 3 አካልን ያቀፈ አንድነት አይደለም። 3 አካልን ያቀፈ አንድነት ቢሆን ኖሮ ምን ይሆን ነበረ? ኤኻድ ብሎ ናቸው ሊጠቀም ይችላል። ግልጽ ነው። ኤኻድ ብሎ ናቸው ሊጠቀም ይችላል። ግን አሁን እዚህ ጋር እየተጠቀመ ያለው ኤኻድ ብሎ ናቸው ሳይሆን ነው ብሎ ነው የተጠቀመው። ለምሳሌ አንድ አውራ በግ ይላል ባይብል። አንድ አውራ በግ ብሎ ሲናገር አንድ ለሚለው ቃል የተጠቀመው ኤኻድ ነው። በጎች ቢሆን ኖሮ ምን ይሆን ነበረ? ብዜት ይሆን ነበረ። ብዙ በጎችን የያዘ አንድነት ይሆን ነበረ። ለምሳሌ ባልና ሚስት አንድ ስጋ ይሆናሉ አለ። ልብ አድርግ፣ አንድ ስጋ ይሆናል አላለም፣ ይሆናሉ። እዚህ አንድ ብሎ ተጠቅሞ ኤኻድን ተጠቀመና ይሆናሉ በማለት ደግሞ ብዜትን ተጠቀመ። ይሄ ደግሞ ምን ይባላል? ኮምፓውንድ ይባላል። ኮምፓውንድ ነገርን ያቀፈ አንድነት ነው የሚባለው። የዘዳግም 6:4 ተሰጣየው ግን ለምሳሌ ሌላ ቦታ እስኪ ላይ የተጠቀሰውን ደግሞ አንድ ልጨምርልህ። አንድ ሚኪያስ የሚባል አንድ ሰው ነበር አለ። ነበረ አንድ ሰው ሰዎች አላለም። ከዛ ነበረ ኢብሮ ወይ እንትን ስልክ ሊቀይር እዛው ቲክቶክ ማለት ነው። አስገባኝ። አሁን ምንድነው ያልከኝ? አዎ ትቀጥላለህ ካቆምክበት። ሶሪ እሺ ምን እንደሆነ እያልክ ነበር። እስቲ ያው አዎ አንድ ሰው ነበረ እያለ ወረደ። አስገቡት። ሰላም አለይኩም ወራህመቱላህ። ሙአዝ ኡስታዝ ሙአዝ እንዴት ነህ? እስከዛ ልጁ እስከሚመጣ ሰላም ልበለ። ኡስታዝ ሙአዝም የሉም። ወክቲ ፊላ ሰላም አለይኩም። እሷም የለችም። አንዋር ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? መብሩክ ብለናል። አሜን ትላለህ። ተቀብለናል። እሺ ይቷል ቅባቱ ነው ትላለህ። ተቀብቼ ነው። አሜን። እሺ ቤኪ ቀጥልሽ። ልቀጥል ቤኪ? ቤኪ ያ ሰላም ቤኪ ቀጥል። ኧረ ቀጥል። ብሮ ሶሪ። ስለዚህ ያኛው ስልኬን እየሰከው ስለሆነ ሶሪ። እሺ ሚልኪያስ ላይ ምን ይላል መሰለ? ሚኪያስ ማን ነው? ሕዝቅኤል ላይ ማለት ነው። ሚኪያስ የሚባል አንድ ሰው አለ። አንድ ሰው። ስለዚህ አንድ ሰው አሉ ቢሆን ኖሮ ሌላ ችግር ነበር የሚመጣው። እዚህ ጋር ያለው ግን አንድ ሰው ነው። በቃ አንድ ሰው ሲንጉላር ነው። በቃ እያመለከተ ያለው አሉ አላለም፣ አለ ነው ያለው። ስለዚህ አንድ ብሎ ተጠቅሞ አለ፣ ነው፣ ነበር እያለ ከተጠቀመ ማንነቱ ሲንጉላር ነው የሚሆነው። ኦኬ። ግን እዛ ጋር የተጠቀመው ዘዳግም 6:4 ላይ ስታየው በተመሳሳይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለው ወይ እነሳ። እሺ አይ ስለዚህ ነው የሚለው። ስለዚህ ነው ካለ ደግሞ አለቀ፣ ያልቃል እዚህ ጋር ጉዳዩ ማለት ነው። እሺ ስለዚህ ሲንጉላር ፐርሰን ይሆናል። ማንነት ውስጥ ምንም አይነት ሌላ ማንነት የሌለ ነው። በቃ አንድነት ውስጥ አንድ ማንነት ብቻ ነው ያለው። ችግር የለውም። ብሮ በዚህ አጋጣሚ ያው ካንተ ብዙ ነገር እየቀሰምኩ ነው። ከባድ ሰው ነሽ። ቴንክ ዩ
ሚውት ሆናል ወይ ይቅርታ አይ ሰው አውርቶኝ ነው ይቅርታ እሺ ምን አልከኝ ቤኪ አዎ ትሰማለህ አይ ብዙ ነገር እየተማርኩ ነው ለማለት ነው እሺ በዚህ አጋጣሚ ያው የምትናገራቸው ነገሮች ያው ዝም ብሎ እንትን ሳይሆን በደንብ ነገሮችን እኔም ዞር ብዬ እንዲያ የሚያረጉኝ ነገሮች ናቸው ቴንኪው ግን ቅድም ባነበብኩልኝ ላይ ማለት ነው ይሄ ዘዳግም ላይ ኤሎሂም የሚል ሐሳብ አለው አይደል አዎ ኤሎሂም የሚለው ሐሳብ አለው በትክክል አለ ኤሎሂም ነገር እስቲ አንዴ ተንተን አድርግ ኤሎሂም በጣም ጥሩ ኤሎሂም ማለት አማልክት ማለት ነው በመሰረቱ መጀመሪያ ኤሎሂም የሚለው ቃል አማልክት ማለት ለምሳሌ ይሄ ቃል ለብዙ አካላቱ ውሏል አንድ ፐርሰን ለሆኑ ለብዙ አካላት ውሏል ለምሳሌ ለሳኦል ለነ ማን ነው ለእንትና ውሏል ለእግዚአብሔር ቃል ለመጣላቸው ሁሉ በአጠቃላይ ውሏል ለኢየሱስ ክርስቶስ ለብቻው ውሎለታል ኤሎሂም የሚለው ቃል ለእንትና ውሎለታል ለማን ነው ለሰለሞን ለሙሴ ውሎለታል ለመላእክት ውሏል ኦኬ ኤሎሂም የሚለው ቃል ለሲንጉላር ፐርሰን ግን አንድ ምርጫ ብቻ እንያዝና እናስቀምጥ መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ምን ይላል አምላክ ሆይ የከንፈ ማን ነው የዙፋን ምናምን እያለ ይናገራል አምላክ ሆይ ብሎ የተናገረበትን የእንትና ጻፊ አምጥቶ ሲያስቀምጠው የዕብራውያን ጻፊ ዕብራውያን ምዕራፍ 1 ቁጥር 5 ላይ አምላክ ሆይ እያለ ሲያስቀምጥ ማን ነው ቁጥር 8 ላይ ታየዋለህ ስለዚህ አምላክ ሆይ ተብሎ የተቀመጠው መጀመሪያው ስንት ማን ነው ምን የሚል ነው ኤሎሂም ሆይ ብሎ ነው ያስቀመጠው ይሄን ደግሞ ተናጋሪው አብ ነው ብላችሁ ነው መታምኑት ስለዚህ አብ ደግሞ ኢየሱስን እናንተ እንደምትሉት ኤሎሂም ለብዜት ቢሆን ኖሮ ኤሎሂም የሚለው ቃል ኢየሱስ ክርስቶስን ከዚህ ውስጥ ለብቻው አማልክት ያደርገው ነበር ግን ቁም ነገሩ ምንድነው ኤሎሂምን ሲጠቀም አንድ የባይብል ጥቅስ የሚጠቀምበት አውዳይ ፍቺ አለው ነው ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ኤሎሂምም አለ ብሎ ሲናገር አማልክትም አለ ነው የሚለው ስለዚህ እናንተ ደግሞ አማልክትም ብላችሁ አትቀበሉ ኦኬ ስለዚህ አማልክትም አለ ብለን ካልን አማልክት የሚለው ቃል በዘይትን ያሳያል ከተባለ እግዚአብሔር አማልክት ሊሆን ነው አንተ እንደምታምነው በርግጥ አማልክት ነው ግን ይሁንና ዘዳግም 6:4 ላይ እስራኤሎች ስማ አማልክታችን ልባርግ አንተ እንዲያልከኝ ነው አማልክታችን ያህዌ አንድ አማልክት ነው እያልከኝ ነው እንደዛ ነው እያልከኛል ምክንያቱም አማልክት ብሎ ነው የሚያስቀምጠው ስለዚህ አምላካችን ያህዌ አንድ ያህዌ ነው ብሎ አማልክታችን ያህዌ አንድ ያህዌ ነው ብሎ ያስቀምጣል ስለዚህ አንድ ያህዌ የሚለው ቃል አንድነት ውስጥ ነው የሚል ነገር ነው ያለው ፐርሰኑ ስንት ፐርሰን ነው አንድ ፐርሰን መሆኑን ያሳያል ማለት ነው ስለዚህ ስለ አንድ ፐርሰን ነው የሚያወራው ነው የሚል ቃል ስላለ ማለት ነው ጃውን ከአንድ በላይ የሆኑ ፐርሰኖችን አይደለም ለምሳሌ ይሄን ጥቅስ ይዞ ኢየሱስ ክርስቶስ ሲጠቀም ታያለህ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ምን እያለ ይናገራል እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ብሎ ይጠቀማል ጌታ አምላካችን አንድ ጌታ ነው ብሎ ሲጠቀም አንድ ለሚለው ቃል በግሪኩ የገባው ሄስ ነው ሄስ ደግሞ ለአንድ ለሲንጉላር ማለትም አብሶሉት ሲንጉላር ለሆነ ነገር እንጂ አይጠቀመውም ሌላ ቦታ ላይም ተመልከት ሌላ ቦታ ላይ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ስለምን ቸር ትለኛለህ ከአንዱ ከአምላክ በቀር ቸር ማንም የለም ይላል ስለዚህ አንዱ ብሎ ሲጠቀምም ሄስ ብሎ ነው የሚጠቀመው ስለዚህ ሄስ ማለት ደግሞ ነጠላ ብቸኛ ከሱ ውጪ ሌላ የሌለ አንድ ፐርሰን መሆኑ ነው አብሶሉት የሆነ አንድ ፐርሰን ነው የሚጠቀመው ማለት ስለዚህ ኢየሱስም አምጥቶ ሲጠቀመው ይሄን ቃል የዘዳግም 6:4ን ሄስ እያለ ነበር ይጠቀመው ማለት ነው ስለ አንድ ሲንጉላር ፐርሰን የሚያወራ መሆኑን በግልጽ አስቀምጧል ነው ማለት ኦኬ ጌታ በሚል ቀይሮ ማምጥቶ አሳይቶናል አምላክ በሚል ቀይሮ እንግዲህ ኤሎሂም የሚለውን ምን ብሎ አስቀመጠው አምላክ ቴዎስ በሚል አስቀመጠው ቴዎይ ያላለው ቴዎስ ብሎ ነው ያስቀመጠው ኦኬ ስለዚህ አማልክት ሳይሆን የተፈለገበት አምላክ ነው ግልጽ ነው እስቲ አቢሲኒያን አስገቡት ቤኪ ግልጽ ነው ሊሆን ይችላል ሜቢ እንትን ያልክ ለምሳሌ ኤሎሂም የሚለው ሐሳብ ከሲንጉላሪቲ ከፕሉራሊቲ አንፃር እንዴት ነው የሚታየው ብዬ ነበር ስፔሲፊካሊ እሷን ብቻ ያስተመልስልኝ ማለት እንዴት ነው ኤሎሂም የሚለው ሐሳብ
ሲንጉላር ፕሉራል ነገር ነው አይደል? ኢምፕሊፋይ የሚያደርገው ማለት የሚያሳየው ማለት ነው። አዎ ፕሉራል ነው። ፕሉራል ነው ግን የተፈለገበት ግን ፕሉራል አይደለም ነው። ለምሳሌ ሙሴ በእግዚአብሔር በእስራኤል ማን ነው በግብጽ ምድር ላይ እንትን አምላክ አድርጌ ያለው ሲል የተጠቀመው አማልክት ነው። ሙሴ ከአንድ በላይ ነው ማለት ነው። ቤኪ ነው አይሰማም። ድምጽ ተቋረጠ እኮ አሁን መጣ። እሺ ኢየሱስ ማን ነው? እሺ እንደውም ኢየሱስን ልበልልህ። ኢየሱስ ለብቻው አማልክት ነው ለብቻው። ለምሳሌ አሁን ይሄንን ነገር እስቲ ከሱ ጋር ማገናኘት እስቲ ያሳየኝ። አዎ ግን አይ መጀመሪያችን መልስልኛ። ኢየሱስ ለብቻው አማልክት ነው ይባላል? ለብቻው ምክንያቱም ሲንግል ስለሆነ ሲንጉላሪቲ ነው የሚያሳየው እኮ አምላክ። አሁን እዚህ ጋር ኤሎሄ ይላል። ኤሎሄ ብትል ያው ትክክል ነው ማለት ነው። በጣም ጥሩ በጣም ጥሩ። ስለዚህ ይሄንን የዕብራውያን ጸሐፊ ሲጽፈው ቴዎስ ብሎ ነው ያስቀመጠው፣ አምላክ ሆይ ብሎ ነው ያስቀመጠው። ግን አሁን ይሄ ጥቅስ ከየት ነው የተወሰደው ብለን ስንል ከመዝሙረ ዳዊት ምዕራፍ 45 ቁጥር 6 ነው። መዝሙረ ዳዊት ምዕራፍ 45 ቁጥር 6 ደግሞ ኤሎሂም ብሎ ነው ያስቀመጠው። ኤሎሂም ሆይ ብሎ አለው። ማን ያለው? እንግዲህ ሰለሞን ልጁ ዳዊትን ነው ያለው። ቢሆንም ግን ለኢየሱስ ክርስቶስ በደብል ፕሮፌሲ ይሰራል ተብሎ ነው የተቀመጠው። ስለዚህ ኢየሱስ ክርስቶስ ኤሎሂም ሆይ ተብሎ ይጠቀስለታል ወይ ነው ጥያቄ። ለብቻው አይ ኔትወርክ እኮ በጣም ይቆራረጣል። ምንድን ነው የኔ ይመስለኛል ያንተ ይመስለኛል። ያንተ እኔ እንጃ። እስቲ ስትሎቻችሁ እኮ እንትን በሉ እስቲ። የኔ ነው ወይስ የእሱ ነው? አይ ያንተ ነው። አይ የኔማ ሊሆን አይችልም። ያየሁት ያንተ ነው። የኔ ያንተ ነው። ኦ የኔ ነው እያሉ ነው። እሺ ምን ላድርግ? እሺ ስልክ ስቀይር እኮ አሁን ይሰማል ብዬ ተስፋ አደርጋለሁ። አይሰማም? አሁን ይሰማል። እስቲ ቀጥል። እሺ መዝሙረ ዳዊት ላይ ምን ይላል? ለኢየሱስ ትንቢት ሲናገር መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ኤሎሂም ሆይ ይላል ለኢየሱስ። ኢየሱስን አብ ኤሎሂም እያለው ነው ብሎ አስቀምጦልናል። ስለዚህ ኢየሱስ ክርስቶስ ብቻውን ኤሎሂም ነው ወይ ነው ጥያቄ። አብ ነው የሚለው ልብ አድርግ። በፐርሰን ደረጃ ኤሎሂም ሊባል ይችላል ኢየሱስ። ብራይስቱን ብታሳየኝ አይ ዶንት ኖ። አይታል እርግጠኛ ነገር አንተ አይታል ለምባል ያንን ቦታ? አዎ እርግጠኛ ነው። በጣም እርግጠኛ ነው። ኦኬ ስለዚህ ምንድነው ኤሎሂም የሚለው ቃል በጣም ብዙ ቦታ ነው። በዕብራይስጡ ስላላየው ነው ያንን ቦታ። ያ በጣም ብዙ ቦታ ነው ያለው። በጣም ለሰዎች ሲንጉላር ለሆኑ ፐርሰኖች ኤሎሂም ተብሎ የተጠቀመበት በጣም ብዙ ነው ያለው። ስለዚህ ያ ለምሳሌ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ብሎ ሲናገር ስታየው አማልክት ሰማይና ምድርን ፈጠሩ አይልም፣ ፈጠረ ብሎ ነው የሚናገረው። ስለዚህ አሁን ፈጠረ ብሎ ሲናገር አማልክት የሚለው ለሲንጉላር ፐርሰን ነው የሚያወራው። ኦኬ ምክንያቱም እግዚአብሔር ለብቻው እንደፈጠረ ስለ አብ እንደሚናገር የሚያሳይ በጣም ብዙ ጥቅሶች አሉ። መዝሙረ ማን ነው? ትንቢተ ኢሳይያስ ምዕራፍ 44 ቁጥር 4 ላይ ምን እያለ ይናገራል? ሰማይና ምድርን ለብቻዬ የዘረጋው እያለ ከእሱ ጋር ማንም እንደሌለ በግልጽ የተናገረበት ጥቅሶች አሉ። ስለዚህ እሱ ብቻውን እንደሆነና ሌላ ፐርሰን ከእሱ ጋር እንዳልነበረ በግልጽ ይናገራል ነው ማለት ባጭሩ። ኦኬ እሺ ሌላ አለ? ኦኬ እኔ ትንሽ ሀሳብ ልጨምር። ጨምር ያ ኖርማሊ አሁን ዳዊት ላይ ያለውን ሀሳብ በዕብራይስጥ ውስጥ ያለውን ያው ሌላ ጊዜም ስለሚገባ ምንም ችግር የለም። ሀሳቡ አንተ እንደምትለው ከሆነ ያው አክሴፕት አደርጋለሁ፣ ችግር የለም። ብሪቲ
ሌላ ደግሞ ያው ኤሎሂም የሚለው ሀሳብ ያው እኔ ፕሉራሊቲን ላስከፍት አንድ ጊዜ ቤኪ ላስከፍትልህ። ቆይ አንዋርን ላስገባውና አንዴ ላስከፍተው። አንዋርን አታወሩት እሺ? አንዴ ጋር አንዋር ክፈተው እስኪ አንዴ መዝሙረ ዳዊት ምዕራፍ 45 ባይብል ሀብ ላይ እና ኡምራ ትራቨልን ሁላችሁም እንትን አድርጉት እሺ? ፎሎ አድርጉት። አንደኛ ፎሎ ማድረግ ብቻ ሳይሆን ኡምራ ከኛ ጋር ማድረግ የምትፈልጉ ካላችሁ በሐምሌ 21 ላይ እንትን እንላለን ኢንሻአላህ አብረን እንሄዳለን። መዝሙረ ዳዊት ምዕራፍ 45 ታውጣልኝ። ገና ናቸው። ይሄ ሁሉ ፕሮሰስ ከሆነ ቢቀርስ ወአለይኩም ሰላም ወራህመቱላህ። እንትኑ መዝሙረ ዳዊት መዝሙረ ዳዊት እስኪወጣ ድረስ እንኳን ደስ አለ ለማለት ነው የገባሁት ነው ያልኩት። ባረከላሁ ቀደም እኮ በተራ ኡስታዝ የለም ባና ወደ ሰላም አልነበርኩም። አሁን አገባል እቺን ለማለት ብቻ ነው የመጣሁት። መንፈሴ ልክ ነው ትላለህ ብሮ። አይ እንዴ ግድ ነው እንጂ ኡስታዝ ዊሽማ ግድ ነው። ጀዛከላህ ኸይር ኡስታዝ ዱአ አድርግልኝ። አግብታል መሰለኝ ቀላል አገባው እንኳን ፈጥነው ኦፍሳይድ ሳልገባ ነው ያው ቁጥሩ ነገር 45 መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ الحمد لله رب العالمين